እግዚአብሔር በነገር ሁሉ ያበቃቸዋል። መናገርም ስጦታና ችሎታ ነው። በሙሴ በትር እንደሰራ፣ በዮሴፍ ህልም ሰርቶ በራሱ ህልም ሚኒስተር እንዳደረገው ባለህ ነገር እግዚአብሔር ይመጣል። እግዚአብሔር በሁሉ ያበቃቸዋል። በቃ ርዕስም እንደሱ ያዙት። እግዚአብሔር ያበቃቸዋል። በሁሉ ነገር ያበቃቸዋል። የበቃ ሰው ጉድለት አይታይበትም። የበቃ ሰው ድካም አይገኝበትም። የበቃ ሰው አንሶ አይገኝም። በአንድ አቅጣጫ እግዚአብሔር ካበቃችሁ በዛ አቅጣጫ የተሻለ ሰዎች ያደርጋችኋል። አንዳንዱን በምክር መንፈስ ያበቃዋል እግዚአብሔር። በዛ በምክር አቅጣጫ የበቃ ሰው ሰዎችን ሲመክር ለውጥ ያመጣሉ። በቃ ያ መንገዱ ነው። አንዳንዱን በጸሎት ያበቃዋል። ጸልዮ አይጠግብም። በቀጥታ ከመንፈሳዊው ዓለም ጋር የመገናኘት ጉልበቱ ትልቅ ይሆናል። የበቃ ነው የሚሆነው እና በዚህ ምድር ላይ ያሉ ነገሮች አይጎትቱትም፣ አይይዙትም። አልፏቸው ይሄዳል። አይሸነፍላቸው፣ አይያዝላቸው። ችግር አይኖርም ወይ? ሊኖር ይችላል፣ ግን ለሱ ችግር ሆኖ አይቀርም። አያስቸግረውም። ፈተና ሊኖር ይችላል፣ ግን አይጥለውም። ትዝ ካላችሁ ፊልጵስዩስ ምዕራፍ 4 ላይ ጳውሎስ ቁጥር 4 ላይ ሲናገር በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ አለ። ግን እስር ቤት ውስጥ ሆኖ ነው፣ ችግር ውስጥ ሆኖ ነው። ችግሩ ግን የእግዚአብሔርን ደስታ ከማሰብና በእግዚአብሔር ደስታ ልክ ከመኖር አላጎደለውም፣ አላስቀረውም፣ አላሸነፈውም። ከችግሩ በላይ ነው የሆነው። ለምን? የእግዚአብሔር ቃል ውስጡን አብቅቶት ነበር። ውስጣችሁ በበቃ ልክ ከሚገጥማችሁ በላይ ትሆናላችሁ። አሜን። ምንም ነገር አይገጥመኝም ማለት በዚህ ምድር ላይ አይቻልም። ግን ከገጠማችሁ በላይ መሆን ትችላላችሁ። የገጠማችሁን አልፋችሁ መሄድ ትችላላችሁ። ለምን? እግዚአብሔር ያበቃችኋል። መብቃት መታነጽ ነው። መብቃት ማደግ ነው። መብቃት ከፍ ማለት ነው። እስቲ እግዚአብሔር ያበቃኛል በሉ። እግዚአብሔር ሲያበቃ ነገርኳችሁ፣ በችግሮች መካከል ነው የሚያበቃችሁ። ምንም በሌለበት አይሆንም። ነገሮች እያሉ አንዳንዱን በፋይናንስ ያበቃዋል እግዚአብሔር። መቼ? ችግር ውስጥ። ጌታ ስሙ ይባረክ። አሜን። እግዚአብሔር ሲሰራ ነገሮች አያግዙትም። እግዚአብሔር ነው እንጂ አጋዥ፣ እግዚአብሔር ታጋዥ አይደለም። ማንም አያግዘውም። ሰው አያግዘውም። ሁኔታ አያግዘውም እግዚአብሔርን። ወቅት አያግዘውም እግዚአብሔርን። እሱ ግን ማገዝ ይችላል። በማይመች ወቅት ውስጥ እግዚአብሔር የሚመች ወቅት ለሰው መፍጠር ይችላል። ትዝ ካላችሁ ዮሴፍ መጨረሻ ላይ የነበረበት ወቅት የሚመች አይደለም። ከስም ጀምሮ ያለበት ሁኔታ አይመችም። እስረኛ ነው፣ እስር ቤት ነው ያለው። ግን ለሱ የተለየ ወቅት አመጣለት፣ የንግስና። እዛ ውስጥ ሆኖ ለንግስና የሚበቃበትን ነገር ደግሞ እዛው እስር ቤት ሰጠው። የመፍታት የመተርጎም መኳንንቶች፣ ሹማምንቶች፣ ህልም ፈቺዎች የማይችሉትን ነገር የመፍታት አቅም ሰጠው እግዚአብሔር። አበቃው እዛ ውስጥ። አሁን ህልም መፍታት ለንግስና ያበቃት? እስቲ ፍቱና ንጉሥ ሆኑ። እሱ አይደለም፣ ግን እሷን መብቂያ ስላደረጋት ነው እግዚአብሔር። እጃችሁ ላይ እናንተ ጋር ባለች ሰው በማይገምታት ነገር እናንተን ሊያበቃችሁ ይችላል። እስቲ ያበቃኛል በሉ። እንዴ ስንት ሰው ህልም ይፈታል እኮ። እንፈታለን እኮ እንዳቅማችን። ትፈቱ እንፈታለን። መንፈስ ቅዱስ መርቶት የሚፈታም አለ። ህልም እንደፈቺውም የሚፈታ አለ። ዮሴፍም ህልም ነው የፈታው። ዳንኤልም ህልም ነው የፈታው። ጌታ ስሙ ይባረክ። ግን ለንግስና አበቃው። ነገርኳችሁ፣ ትልቅ ነገር አይፈልግም እግዚአብሔር እናንተን ለማብቃት። አንዷን ትንሿን ነገር ታላቅ ያደርጋታል። በዛ እውቅና እንድታገኙ ያደርጋችኋል። አንድ ጊዜ አንድ ሰው እንደዚህ አለ። ይሄ ሰው አሁንም አለ። ከልጅነቴ ጀምሮ ነው የወንጌል ሰባኪ ሆንኩት አለ እና የወንጌል ሰባኪ ሆኜ እግዚአብሔር አገለግላለሁ። አንድ ቲኤል ኦስቦርን የሚባል ደግሞ ህንዳዊ አለ። በጣም እግዚአብሔር የሚጠቀምበት ሰው ነበር። በጣም ምናልባት ስንቶቻችሁ እንደምታውቁት አላውቅም። እና እሱ አፍሪካ ሀገር መጥቷል። ጌታ ልኮት መጥቶ ነበር አገልግሎ። በአንድ ክሩሴድ ላይ 2 ኤፍኤስአር ዊልቸር ክራንች ምናምን የሚሰበሰበው በሺዎች የሚቆጠሩ ሰዎች ይመጣሉ። ፈውስ በጣም አለ። እና ያ ወንጌላዊ ይሄ ሰው ይመጣል መባልን ሲሰማ ሊያየው ይጓጓል። መጣ አገልጋው እዚያ አፍሪካ ሀገር መጣ። ግን በምን መልኩ ሊያገኘው ይችላል? በምንም ሊያገኘው አይችልም። እንደ ወንጌላዊ አስተባባሪዎቹን ቲሞቹን ቀረብኳቸው፣ ግን ወደ እርሱ ሊደርስ አልቻልኩም። እና እኛ ጋር ሲመጣ አለ ሀሩር ነበር። በጣም ሙቀቱ ከፍ ያለ ነው። እኔም አውቀዋለሁ ቦታውን፣ ተወሰነ ጊዜም አይቼዋለሁ። እሱ ከመጣበት ደግሞ ቀዝቀዝ ይላል። እዚህ ጋር ወቅቱ ከባድ ነበር አለ። እሱን ከኤርፖርት ተቀብለው እኔ ጠጋ ላለሁ አለ፣ ግን መግቢያ በር የለኝም። ከኤርፖርት ተቀብለው ህዝቡ ሁሉ ከቦታል። ፀሐዩ በጣም አነደደው፣ አቃጠለው እና እባካችሁ ጥላ ፈልጋለሁ አለ።
ጥላ ፈልጋለሁ ሲል ጥላ ከአገልጋዮቹ ከተቀባዮቹ ማንም የያዘ የለም። እና ወደ ህዝቡ ገባ ብለው ያው ይመጣል ተብሎ ስለተነገረ ሰው በራሱም ይሄዳል። ጠጋ ብለው ባካችሁ ጥላ የያዘ ሰው አለ ወይ ሲባል እኔ ጋር ጥላ ተገኛል እና እቺ ጥላ ትፈልጋለች እና ባክ ለመጣው አገልጋይ እንስጠው ሲሉ ይሰጥ ግን ጥላዬ በሄደበት እኔም እሄዳለሁ አልኳል። አልሰጥም ጥላዬን እኔ ይዤ እሄዳለሁ አልኳል። አማራጭ አጡ። ሌላ ጥላ ፈለጉ አጡ። አማራጭ ጠፋና በቃ ይዘህና ተባልኩና ጥላዬን ይዤ መጣሁ አለ። ያ ስናፍቀው ላገኘው ስፈልግ ቲሙም ደግሞ አታገኘውም ያሉኝን ሰዎች በጥላዬ ምክንያት ከጎኑ ቆምኩ አለ። የሰማችሁ ነው። ከጎኑ ቆምኩኝና ያዝኩ አለ። ከዛ አስተርጓሚ ደግሞ ተፈለገ ተባለ። አስተርጓሚ ተፈለገና አንድ ሰው ተገኘና ሰውየው ደግሞ እኔን ወደደኝ፣ እንደ ባለውለታም ቆጠረ መሰለኝ ጥላ ስለያዝኩለት። ከዛ ወደ እኔ ቀረበ። በአጋጣሚ ደግሞ ሰውየው በዚህ ምክንያት ትንሽ ኦፌንድ ይሆንና ቸል ሲልባቸው አንተ ማስተርጎም ትችላለህ እንዴ አለኝ አለ። አስተረጉማለሁ አልኩት አለ። በምን ምክንያት ነው ይሄ ሁሉ? አስተረጉማለሁ አልኩት አለ። ከዛ አስተረጎምኩኝ። ያኛው ኦፌንድ የሆነባት እዚህ ጋር ነች። አስተረጎም እያገለገለ እዛ ጋር ዊልቸር ለቀው ሲነሱ ክራንቹን ሲወረውሩ ውሮች ሲበሩ ዲዳዎች ሲናገሩ ምን ሲሉ እየመጣው ሰር እላለሁ አለ። እዛ ጋር እንደዚህ ተፈወሰ፣ እዛ ጋር እንዲህ ተፈወሰ፣ እዛ ጋር እንዲህ ተፈወሰ እለዋለሁ አለ። አንተ ነህ በቃ የኔ አስተርጓሚ አለና ያኛው ኦፌንድ ሆኖ ለቀቀ። ኦፊሻል አስተርጓሚ የተደረገው ለቀቅ። ብቻዬን ቀረዋል። በምን በጥላ ያ ሁሉ ጸጋ በሱ ላይ ተገለጠና ከእርሱ ጋር ወዳጅ ሆንኩ አለ። ክሩሴዱ አለቀና ወደ ሀገሩ ሲሄድ 7 ደብዳቤ ተጻፈልኛል። ከሌ የሚባል መንፈሳዊ ልጄ ነው። አንዱ ኦራል ሮበርት፣ አንዱ ኬኔት ኮፕላንድ፣ እንደዚህ እንዲህ ለታላላቅ ለታዋቂ ሰዎች ደብዳቤ ተጻፈና ይሄ መንፈሳዊ ልጄ ነው፣ ሲመጣ እንደኔ ሆናችሁ ተቀበሉት ተባልኳል። አሁን የኔም ነገር አብሮ ምን አለ ተነሳ፣ ወጣ። የተደበቀ ወንጌላዊ ነበር። ግን እግዚአብሔር በምንድነው ያወጣው? ልላችሁ የፈለኩት አያይዝላችኋለሁ። እግዚአብሔር እናንተን በአንድ ነገር ማብቃት ሲፈልግ የሆነ ስፔሻል ነገር አይፈልግም። አሜን። የተለየ የገነነ ነገር አይፈልግም። ጌታ ስሙ ይባረክ። ከዛ ተጻፈልኝና ደብዳቤውን በሙሉ ይዤ ሄድኩ አለ። በእጄ ለእያንዳንዱ አደረስኳል። እና ቲቪኤን የሚባል ሚዲያ አለ። እስከ ቅርብ ነበር ሳቀው። እዛ ሄድኩኝና አንተ የቲኤል ኦስቦር መንፈሳዊ ልጅ ነህ? አዎ ነኝ አልኳቸዋለሁ። መንፈሳዊ ልጁ ነኝ። በል ስለሱ ውስጥ ሚዲያው ላይ ሰዓት የአየር ጊዜ እንሰጥሃለን፣ አንድ 10-15 ደቂቃ ትናገራለህ አሉኝ። በጣም ደስ አለኝና ቲኤል ኦስቦር ጋር ደወልኩና አለ ይሄ ሚዲያ 5-10-15 ደቂቃ ትናገራለህ አሉኝ። ምን ልናገር አልኳቸዋለሁ። በእኔ አገልግሎት ያየኸው በሙሉ ተናገር ብሎ አለኛል። እና ሰይጣን ወዲያው እንዴ ይህን የመሰለ እድል አግኝተ የራስህን ማስታወቂያ አትናገርም እንዴ? አገልግሎትን እንዴት ስለሱ ታወራለህ? የሱን አገልግሎት ነው እንዴ የምታወራው ብሎ ይለኝ ጀመር። ከራሴ ጋር ሙግት ጀመርኳል። ተሟገጥኩ፣ በልሳንም ጸለይኩ። አቃተኝ። በቃ ጌታ ሆይ እንደ ፈቃድህ ይሁን ብዬ ተውኩታል። ልክ ሰዓቷ ስትደርስ መጣና አሁንም አንተ ነህ የቲኤል ኦስቦር መንፈሳዊ ልጅ? አዎ። በል ቲኤል ኦስቦር ሲያገለግል የነበረውን ያየኸውን በሙሉ ንገረን አሉኛ። ገላገልከኝ እና በሙሉ ፕሮግራሙ እስኪያልቅ እኔ ያንን ተናገርኳል። ከዛ ልብ ብሎ አየኝና በእውነት አንተ ነህ የሱ መንፈሳዊ ልጅ፣ ስለ አባትህ ብቻ የተናገርክ ብሎ አለኝና ቲቪን ተከፈተልኝ። ዓለም በሙሉ በሯ ተከፈተልኛል። በምን? በአንድ ጥላ። አሁን የበቃ አፍሪካ ላይ እንደውም አባት የሚባል ትልቅ አገልጋይ ነው። በጣም የማይሄድበት የለም። አገልግሎቱም ትልቅ ነው፣ በእድሜውም ትልቅ ነው። እግዚአብሔር ረድቶታል። በጣም ነው የረዳ። ግን ከነዛ ጃንት ከሆኑ አገልጋዮች እነዚህ የእምነት አርበኞች ከሚባሉ ጋር ያገናኘው እና እነሱ እውቅና እንዲሰጡት ያደረገው ጥላው አበቃው። ጥላ አሁን ያበቃል። አሁን ከመንፈሳዊ ነገር ጋር በምን ታገናኙታላችሁ? እግዚአብሔር ሲሰራ ለመንገዱ ምን የለውም፣ ፍለጋ የለውም። አሜን። እግዚአብሔር እናንተን ሲያበቃ እናንተም ሰዎችም ባላሰባችሁት ባልገመታችሁት ነገር ያበቃችኋል። ግን ከበቃችሁ ያንን ቦታ ፊት ታደርጋላችሁ። አለቀ። ጌታ ስሙ ይባረክ። ባልገመታችሁት ነገር እግዚአብሔር ይመጣል፣ ያበቃችኋል። ነገርኳችሁ እኮ ዮሴፍ ለመሪነት ለሚኒስተርነት የበቃው ትልቅ ነገር ተገኝቶበት አይደለም። ሁሉ ሰው የሚፈታውን ህልም ፈቶን ህልም ነው እዛ ያበቃው።
ህልም የመፍታት ነገር ግን አለው። ጌታ ስሙ ይባረክ። አሜን። አንድ ነገር አታጡም። እግዚአብሔር የሰጣችሁ አንድ ነገር አለ። አሜን በሉ። እስከ ዛሬ ይዛችኋት ሊሆን ይችላል። እስከ ዛሬ ፍሬ ላታፈሩባት ላታውበት ትችሉ ይሆናል። ቀኑ ዛሬ ይሆንና ግን በእሷ እግዚአብሔር ያበቃችኋል። አንድ ቦታ ላይ ያደርሳችኋል። በበቃችሁበት አቅጣጫ ተሸናፊዎች ልትሆኑ አትችሉም። ጉድለት አይታይባችሁም። እጥረት አይታይባችሁም። ትግል አይሆንባችሁም። ጌታ ስሙ ይባረክ። ከነገሮች በላይ ያደርጋችኋል። እግዚአብሔር ያበቃችኋል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 8 በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። በደንብ ስሙ። በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ያበቃችኋል አለ። ግን ከምን ጋር እንዳያያዘ ታውቃላችሁ? በተነ ለምስኪኖችም ሰጠ። መስጠቱ እንዳለ ይሁን፣ ግን ምን አለ ይላል? በተነ። አሁን በመበተን መልክ የሚሰጥ ሰው ምን ሊቀረው ይችላል ብላችሁ ታስባላችሁ? ምንም የሚያከማቸው ነገር አይኖርም። እያጎደለ ነው ሲሰጥ፣ እያጎደለ ነው። ግን ለመልካም ነገር ሁሉ ተፈላጊ እስኪሆን ድረስ በነገር ሁል ጊዜ አበቃው። እያጎደለ ነው ግን እየበቃ ነው። የሚገርም ነው። እየበተነ ነው ግን እየበቃ ነው። ይሄ እዚህ ጋር ደግሞ በምንድነው የበቃው? በመስጠት ነው የበቃው። በተነ ለምስኪኖችም ሰጠ፣ ጽድቁ አለ ግን ለዘላለም ይኖራል ካለ በኋላ ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ እንድትበዙ ምን ያደርጋችሁ? ጸጋውን ሊያበዛላችሁ ይችላል። ሰው በነገር ሁሉ መብቃት ይችላል? እግዚአብሔር ካደረገ ይችላል። ሰው ሁል ጊዜ ብቁ መሆን ይችላል? በሁሉ ነገርስ መብቃት ይችላል? ሰው በራሱ ይችላል? አይችልም። በፍጹም አይቻልም። እግዚአብሔር ካደረገ ግን ይቻላል። ለምን? አንድን ነገር ሲሰራ በሰው ውስጥ ራሱ ስለሚሰራ። አሜን። ራሱ ስለሚሰራ አሁን ለእያንዳንዳችን በምን አቅጣጫ እንደመጣ ባላቅም ዛሬ በአንዳንድ አቅጣጫ እግዚአብሔር ሊያበቃን ፈልጓል። አበቃችኋለሁ ነው ያለው። ጌታ ስሙ ይባረክ። አሜን። አበቃችኋለሁ። አየ መጨረሻም የኛ መብቃት ክብሩ ለእግዚአብሔር ነው የሚሆነው። ለምን መሰላችሁ? አስቡት ይሄንን እግዚአብሔር ካልሆነ በቀር አለ። ቃል በቃል ነው የሰማሁት። በአንድ ጃንጥላ እዚህ ድረስ መድረስ ይቻላል ወይ አለ። ማንም ሰው ሊይዝ በሚችለው የህልም መፍታት ሁላችንም ህልም ፈቺዎች ነን። እስቲ ዮሴፍ የደረሰበት ድረሱ። ግን ህልም ፈታችሁ ይቻላል? አይቻልም። እግዚአብሔር መንገዱ ሲያደርጋት አሁን ባልጠበቃችሁት እናንተም ባልገመታችሁት ሰውም በዚህ ዛጋ ይደርሳሉ ብሎ ስዕል በሌለው ነገር እግዚአብሔር ያበቃችኋል። እስቲ ሐዋርያት ሥራ ምዕራፍ 10ን ስታነቡት ያ የመቶ አለቃው ማን ነው? ቆርኔሌዎስ ጋር ማን ነው የመጣው? መልአኩ ነው እኮ የመጣው አይደል እንዴ? መጥቶ ምን አለው? ጸሎትህ ተሰምቷል፣ ምጽዋትም ለመታሰቢያ ሆኗል። የመጣለት ማን ነው? መልአክ ነው። ከላይ የመጣው ምን ይዞ ነው? አትሰጡም እንዴ እናንተ? አትጸልዩም እንዴ እናንተ? የጸለየ ሁሉ መልአክ መጥቶለታል? የጸለየ ሁሉ ለመታሰቢያ ሆነልህ ተብሎ ድምጽ መጥቶለታል? አልመጣለትም። በምታደርጓት መልካም ነገራችሁ ሁሉ ላይ እግዚአብሔር በአንዷ ብቃትን ይዞ ይመጣል። የምትወጡበት፣ ከነገራችሁ በላይ የምትሆኑበት፣ የምትሻገሩበት ድልድይ ያደርገዋል። በደንብ ስሙኝ። እግዚአብሔር በነገር ሁሉ ያበቃችኋል። አንድ ነገር ያደርጋል በሕይወታችሁ። ግን እናንተ ጋር ባለች ነች። ምን አለ እናንተ ጋር? አንድ መጽሐፍ ሳነብ ስለ ስኬት ያወራሉ እና ስለ ስኬት የሚያወሩት የተማሩ የተመረቁ ከዩኒቨርሲቲ የወጡ በደንብ ገንዘብም አቅም ያላቸው ነው እና በመካከላቸው አንድ ደግሞ ስፖንሰር አግኝቶ ያልተማረ ገንዘብ የሌለው በመካከላቸው አለና እዛ ስኬት ውስጥ ያወራሉ። ሲያወሩ አንተ አልተማርክ፣ ስፖንሰርም አላገኘ፣ ዩኒቨርሲቲም አልገባህ፣ ግን ስኬትን ትፈልገዋለህ አሉት። አዎ። ምን አለህ? ቃል ነው ያለኝ እኔ በቃ ቃል አለኝ። አንዳንዱም ሳቀ፣ አንዳንዱም ሳይመስላችሁ ሲቀር ፈገግ የምትሏት አይነት የለችም። እንደዛ አሉበት። ሰውየው ግን ይላል መጽሐፉን ሳነብ ቃልን ሕይወት የሚዘራበትን ጥበብ ደርሶበት ነበር። በቃ ንግግርን ማለት ነው። እና ሁሉን ነገሩን እዛች ንግግር ችሎታው ላይ ኢንቨስት አደረገ። ሰዎችን እንዴት እንደሚመክር፣ ሰዎችን እንዴት ኢንካሬጅ እንደሚያደርግ በቃሉ ለሰዎች እንዴት ተስፋ እንደሚሰጥ፣ የሰዎችን እምነት እንዴት እንደሚያነሳሳ በጥልቅና በስፋት አሰበ እና በዚህ የሚመጥን አድርጎ የራሱን ቃል አዘጋጀ። ከዛ ይላል የሚያገኙት ሰዎች ሁሉ ለጉድ መስማት ጀመሩ ይላል። እሱን
በደንብ መስማት ጀመሩ። ሲቀጥሉ ምክር ፍለጋ፣ ሲቀጥሉ አቅጣጫ ፍለጋ፣ ሲቀጥሉ አንዳንድ ነገሮችን በቃሉ ከሱ እየፈለጉ እሱ ለሚናገረው ቃል በግምት ትልልቅ ብር እየከፈሉት ለሰዎች አማካሪ ሆነ። ግን ሰውየው ምን አላለም? አልተማረም። ገንዘብ የለውም። ኦፊስ ከፍቶ በኦፊስ ደረጃ ትልልቅ ነጋዴዎችን፣ ትልልቅ ኢንቨስተሮችን አማካሪ ሆነ እና እሱ የገባበት ቦታ ሁሉ ደግሞ ሰዎች ፍሬ ያፈራሉ። ለካ መናገርም ስጦታና ችሎታ ነው። ያችን ነው እግዚአብሔር ተጠቅሞ ዓለም አቀፍ እንግዲህ በትልቅ መጽሐፍ እስኪጻፍ እስከ ምሳሌነት ይደርስ ድረስ እግዚአብሔር ያሳደገው ትልቅ ቦታ ደረሰ። በምን? በቃል በመናገር። ጌታ ስሙ ይባረክ። በቃ በዛ ምን ሊለው ፈለገ? እግዚአብሔር ሊያበቃው ፈለገ፣ ሊያሳድገው ፈለገ፣ ከፍ ሊያደርገው ፈለገ። ድሮስ አይናገርም? ይናገራል። ግን አሁን እግዚአብሔር በአሁን ባለው ጊዜ ውስጥ የመናገር ችሎታውን የራሱን ተጠቅሞ ምን ሊያደርገው ፈለገ? ሊያበቃው ፈለገ። የሚሰሙት የሚያዩት ሁሉ እስኪገረሙ ድረስ ታላቅ ሰው ሆነ። ከሩቅ ዓለም ሁሉ እየመጡ ከእርሱ ምክር ይቀበላሉ አለ። ጥበብን ሰጠው እግዚአብሔር፣ ቃላቶችን ሕይወትን ማልበስ። እስቲ ቃላቶችን አሁን ሕይወትን ማልበስ ብላችሁ መሰልጠን ይቻላል? ይቻላል። በምን መልኩ ሊገባችሁ ይችላል? ይመጣላችኋል። እግዚአብሔር ሲያደርግ ግን ይቻላል። ምክንያቱም የሚናገረው ቃል ሰሚዎቹ ጋር በየትኛውም አቅጣጫ ሕይወት ሲዘራ ይታይ ነበር። እነሱ ናቸው ይሄንኑ የመሰከሩለት። የሚናገረው ቃል ምን ይሰጣል? ሕይወት ይሰጣል። የከሰረን ቢዝነስ ብድግ ያደርጋል። የታመሙ ሰዎች ይፈወሳሉ። የሰማችሁ ነው። ግራ የገባቸው ሰዎች አቅጣጫ ያገኛሉ፣ ብርሃን ያገኛሉ። የእሱን ድምፅ እየሰሙ ቃሉን እየሰሙ ቃሉ ተፈላጊ ያደረገው እግዚአብሔር በቃሉ አበቃው፣ በቃሉ ትልቅ ሰው አደረገው። ጌታ ስሙ ይባረክ። አንድ ቀን በጸሎታችሁ እግዚአብሔር አንድ ነገር ሊያደርግላችሁ ይችላል። አሜን በሉ። ባላችሁ ነገር ላይ እናንተ ዝም ብላችሁ ተሰማሩ። እግዚአብሔር በአንዷ ነገር የራሱን ክብር ይገልጥና በአንድ አቅጣጫ እናንተን የበቃችሁ ያደርጋችኋል። ስለ ቦንኬ ወደ ጌታ ሄዷል። ስለሱ አንድ ያነበብኩት መጽሐፍ ሌሎች ናቸው የጻፉለት። በሌሎች ጽሑፍ ውስጥ 13 ዓመት አገልግሏል። በ13 ዓመት ውስጥ ብዙ ፍሬ አልነበረውም። ለባይብል ስተዲ ይሄዳል። አንድ ሰው ይጠብቀዋል። ረጅም ኪሎ ሜትር አንድ ሰው አስተምሮ ረጅም ኪሎ ሜትር በእግሩ ይመለሳል። ቀስ እያለ ወደ ሳይክል ገባ። ብዙ ፍሬ አልነበረው። እንዲህ እያለ አገልግሎቱ እየቀጠለ በዚሁ ውስጥ እያለ አንድ ጊዜ ክሩሴድ ይደረግና አገልጋዩ መጥቶ በፕሌን ላንድ ካደረገ በኋላ አይ እግዚአብሔር መንፈስ ተመለስ ብሎኛል፣ ወደዚህ ክሩሴድ አልገባም ብሎ ሰውየው ይመለሳል። እንግዲህ ክሩሴድ ነው፣ ለዚህ ትንሽ የቸርች ፕሮግራም አይደለም። ቲሙ በሙሉ ማኔጅመንቱ በሙሉ እስኪናጋ ድረስ ይሆናል። ህዝብ ተሰብስቦ ፖስተሩ ተለጥፎ ሰውየው ይመጣል ተብሎ፣ ሰውየው ደግሞ ታዋቂ ነው። አሁን በቃ እግዚአብሔር ተናገረኝ እመለሳለሁ ሲል እኛ መካከል ለዚህ የበቃ የለንም። በዚህ ሰውዬ ክሩሴድ ላይ ሽባዩ ይተረተራል፣ ወሩ ይበራል፣ የማይሆን ነገር የለም። እና ምን ልናደርግ ነው? አሁን ህዝቡን ተመለሱ ተበተኑ አንልም። ምንድን ነው የምናደርገው ብሎ ህዝብ ተሰብስቧል። ሰዓቱ ደርሷል። እስቲ እንግዲህ እግዚአብሔር የሚያደርገውን ያደርጋል። ለማንኛውም እስከዛ እስቲ ቦንኬ በጸሎት ጀምር ክፈት ይባላል። የሰማችሁ ነው። እሱ ቆሞ እንደ ዱሮው እንደሚጸልይበት ጊዜ አይኑን ጨፍኖ ሲጸልይ ከዊልቸር ብድግ፣ ሽባው ትርትር፣ እውሩ ብርት። ከዛች ጊዜ ጀምሮ እሱ ይኸው እንደዚህ ክሩሴደር ሆኖ ቀረ። የነበረችው ምን ነበረች ማለት ነው? ግን ጸሎት መጸለይ። በቃ ፕሮግራምም ሞሚያ እኮ ነች። እስኪ እግዚአብሔር የሆነ ነገር ያደርጋል። እስከዛ አንተ ምን በል ነው? ጸልይ፣ ጸሎት አድርግ። ጊዜው ደረሰ። አያችሁ፣ ከዛ በፊትም እኮ ይጸልያል። ጊዜው ደረሰ። በህይወታችሁ እኮ ድንቅ ተአምራት የሚሆነው ድንገት ነው። አንድ ቀን እኮ ነው የሚጀምረው። አሜን። ድንገት እኮ ነው የሚጀምረው። ክብር ለኢየሱስ ይሁን። እና አስቡት፣ ወደ ጌታ እስኪሄድ ድረስ የቦንኬን አገልግሎት ተመልከቱ። በዓለም ምንድን ነው ያላችሁ? እግዚአብሔር ባላችሁ ነገር ተአምር የሚያደርገው። ያበቃችኋል። እስቲ ወደ መጽሐፍ ቅዱስ ልመልሳችሁ። እስራኤላውያኖች ከግብፅ መጥተው ቀይ ባህር ጋር ደረሱ። ቀይ ባህር ሙሉ ነው። መሻገሪያ ድልድይ የለም። ታንኳ፣ መርከብ፣ ጀልባ የለም። ከኋላ ደግሞ ግብፃዊ ያሳድዳል። ህዝቡም ሙሴ ላይ ጮሁ። በቃ እዛው ብንቀበር ይሻለን ነበር፣ አምጥተ ለውሃ ለባህር ለሞት። ሙሴ መጮህ ጀመረ። እግዚአብሔር ምን አለው? በእጅህ ምን ይዛሃል? ለምን ትጮህብኛለህ አለ። በእጅህ ምን ይዛሃል? ምን አለህ አለው። በእጁ ላይ ምን አለ? በትር አለ። በትር ታንኳ ነው የሚሆነው። አስቡት። በትር ጀልባ ነው የሚሆነው ለመሻገር። አስቡት። እና እጅህን ምን በል አለው? ዘርጋ። ሙሴም እጁን ሲዘረጋ እግዚአብሔር የምስራቅ ንፋስ ምን አለ? አመጣ
እና ባህሩም ምን አለው? በቃ ደረቀው። ለመከፈያ ምክንያት ሆነች ባህሯ። ጌታ ስሙ ይባረክ። ባላችሁ በማትገምቷት ሙሴ እኮ አይጮህም ነበር በዛች በትር ባህር እንደሚከፈል አይቶ ቢሆን ኖሮ አውቆ ቢሆን ኖሮ። እረኛ ነው። እረኛና በትርን ደግሞ ማለያየት አይቻልም። እረኛ ደግሞ በትር ይዛል፣ ውሃ በጎች ያጠጣል፣ ከብቶች ያጠጣል። የሚይዛት በትር ውሃ ሳትነካ ቀርጣ አታውቅም። ግን ከፍላለች። ጊዜው ስለደረሰ ነው። ባላችሁ ነገር ትናንት ባልተጠቀማችሁበት እግዚአብሔር ዛሬ ተጠቃሚ ያደርጋችኋል። ለምን? ጊዜው ነው። ክብር ለኢየሱስ ይሁን። እስቲ ጊዜው ነው። እግዚአብሔር አሁን እኔን በሉ ባለሁበት ሁኔታ ከፍ ሊያደርገኝ ያለኝን ነገር ይጠቀመዋል። የትም መሄድ አይጠበቅባችሁም። ምንም ተጨማሪ ነገር መያዝ አይኖርባችሁም። እግዚአብሔር ባላችሁ ነገር እግዚአብሔር ብቃት ይሰጣችኋል። አሁን እስቲ እናንተ አድርጋችሁ ሞክሩት። ሽምልመሌ በትር አዘጋጁ እና ሞክሩት። ሽምልመሌ በትር አዘጋጁ። ሽምልመሌ በትር ማለት ምን ማለት ነው? በትር ነው። ግን ሽምልምሌ በትር የሚባለው በትር ከነልጡ ይኖርና እዚህ ጋር ልጡ ከቀረ እዚህ ጋር ልጧን ይልጧታል። እንደዚህ በቃ እያደረጉ ልጡና ባዶው ይቀራል ማለት ነው። እሷን እሳት ውስጥ አስገቧት። የምትነድ እሳት ውስጥ አስገቡትና ትንሽ ከቆየ በኋላ ልጡን ላጡት። ልጡን ስትልጡት ተልጦ የነበረው ቦታ ይጠቁራል። ልጡ የነበረበት ቦታ ደግሞ ነጭ ይሆናል። ሽምልምሌ የሚባለው በትር እሱ ነው ማለት ነው። እሱን አሳየው እግዚአብሔር። በጎች ውሃ ሲጠጡ ሽምልምሌ በትር ደግሞ የነበረ ነው፣ አዲስ በሱ አልተጀመረም። የሰማችሁ ነው። የእረኞች በትር ነች። በጎች ውሃ ሲጠጡ ገንዳ ውስጥ ውሃ ውስጥ አጋድሟት አሳየው። ከዛ በጎቹ ጠጡ። ከጠጡ በኋላ በጎቹ ሲወልዱ ሽምልምሌ የሱን መልክ ወለዱ። አሁን ነቃ፣ ያዕቆብ ነቃ። እግዚአብሔርን በዛ እንደተናገረው አየ። ላባ ደግሞ ስንቴ ደሞዙን ቀያይሯል? 10 ጊዜ። አሁን ከላባ ጋር ማውራት ጀመረ። ላባ እነዚህን ሽምልምሌ የሚመስሉ በጎቹን በሙሉ ወንዶቹን ከዚህ አርቃቸው። የስንት ቀን መንገድ? የ2 ቀን መንገድ ከዚህ አርቅ። ከዛ የቀሩት እነዚህ ወንዶቹ በሌሉበት የነሱን መልክ የሚመስል ከወለዱ በጎቹ ሁሉ የኔ ይሁኑ አለ። አሁን ይሄ በምን መልኩ ሊሆን ይችላል ብሎ ላባ ያስብ። ደስ እያለው በቃ አሁን እኔ አታልየዋለሁ እስካሁን፣ አሁን በራሱ ሊታለልልኝ ነው፣ ይሄ በዛ ሞኝነት ነው ብሎ በጎቹን በሙሉ ያንን የሚመስሉ አራቀ። የ2 ቀን መንገድ አይመጡም። እሱ ያችን ሽምልምሌ በትር አዘጋጀ። እረኛ ነው። በጎቹን እየጠበቀ ውሃ የሚጠጡ ሰዓት ያንን አደረገ። በጎቹ ሲጠጡ ምን አሉ ይላል? ጎመጁ። ከዛ በጎቹ በሙሉ ሲወልዱ ምን አይነት ወለዱ? እስቲ ሞክሩት፣ የእውነት ሞክሩት። እናንተ በጎችን ባይኖራችሁ እረኞች ጋር ሄዱ እና አድርጉት። ይሆናል ወይ? አይሆንም። እንዴት ሆነ? እግዚአብሔር በዛች ምን ሊለው ስለፈለገ? ሊባርከው ሊያበቃው ስለፈለገ። የነበረበትን ችግር የነበረበትን ተግዳሮት መውጫ ያችን መንገዱ ስላደረገ። ከዛ ራሱ መሰከረ እኮ፣ የእውነት መሰከረ። እግዚአብሔር ሆይ ይሄንን ወንዝ ስሻገር ደረቅ በትሬን ብቻ ይዤ ተሻገርኩ፣ አሁን የ2 ክፍል ሰራዊት አደረገኝ። እኔ ማነኝ ይሄን ሁሉ ልታደርግ? ይሄን ሁሉ ከምን ተቀበልኩ አለ። ምንድነው መንገዱ ያደረገው? በትር። አሁን በትር መንገድ ላይ ወድቆ ብታዩት ታነሱታላችሁ? እንዲህ ይሆናል ብላችሁ ማለት በዚህ ልክ እንደ ያዕቆብ የ2 ክፍል ሰራዊት ሆንበታለሁ ብላችሁ ታነሳላችሁ? ማንም አያስብ። ብታገኙም የሆነ ነገር ነው የምታደርጉት ሰባብራችሁ። እግዚአብሔር ሊያበቃ ስለፈለገ አስቡት። ደረቅ በትሬን ይዤ ተሻገርኩ፣ አሁን የ2 ክፍል ሰራዊት ነኝ ብሎ ሲል ምን አደረገው ማለት አበቃው። ቅድም ያልኳችሁ ለዚህ ነው። በአንድ አቅጣጫ እግዚአብሔር ሲያበቃችሁ አንሳችሁ አትገኙ፣ ደክማችሁ አትገኙ፣ ተሸንፋችሁ አትገኙ። በቃ እግዚአብሔር ያበቃችኋል። በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ሁል ጊዜ መብቃት ለሰው ይቻላል? አሁንም ልጠይቃችሁ፣ እሺ ፋይናንሻሊ እንውሰድ። ሁል ጊዜ በፋይናንስ ሰው መብቃት ይችላል? በሰውኛ ይቻላል ወይ? አይቻልም። ግን ይላል ሁል ጊዜ በነገር ሁሉ፣ ደግሞ አንድ አቅጣጫ አይደለም፣ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። እናንተን እግዚአብሔር ባላችሁ ነገር ይመጣና ምን ያደርጋችኋል? ያበቃችኋል። የእግዚአብሔር ኃይል ይገለጣል በእናንተ ላይ። አሁን ምንም የለኝም እዚህ ለመድረስ ማለት አትችሉ። በጥላ እዛ ከደረሰ ሰው፣ ህልም ተርጉሞ ሚኒስተር ከሆነ ሰው እየሰማችሁ ነው። ምንም የለኝም እኔ ዘመድ የለኝ፣ ገንዘብ የለኝ፣ ከጥሩ ቤተሰብ አልመጣው፣ ኑሮዬ እንደዚህ ነው ማለት አትችሉ።
እኔ ልጅ ነኝ፣ እኔ ትንሽ ነኝ፣ እኔ ትልቅ ነኝ፣ እድሜ ገፍቷል። የለም እግዚአብሔር ጋር አይሰራም። ክብር ለኢየሱስ ይሁን። አሜን አላችሁ። ሙሴ ጋር እኮ በ80 ዓመቱ ነው መጥቶ ፈርዖንን እንዲገጥም ያደረገው። በቃ ባላችሁ ነገር ላይ የእግዚአብሔር የመለኮት ጉልበት ሲገለጥ በየትኛውም ነገር ላይ እናንተን ብቁ ያደርጋቸዋል። አንሳችሁ አትገኙ። እስቲ አስቡ የእግዚአብሔርን ማብቃት። ሙሴ ፈርዖንን ሸሽቶ የሄደው በስንት ዓመቱ ነው? በ40 ዓመቱ። 40 ዓመት ምድረ በዳ ቆየ። 80 ዓመት ሲሞላው ሂድና ፈርዖንን ግጠም አለው። እንደ ሰው ስታስቡት በ40 ዓመቱ የሸሸውን ሰው በ80 ዓመቱ መግጠም ይችላል? ያኔ እኮ ጉልበት ነበረው ሰው መጥቶም በቦጢ። አሁን እኮ የ80 ዓመት ነው። ግን ምን አለው? እኔ ካንተ ጋር እሆናለሁ አለ። ማለት መለኮታዊ ሃሌሉያ መገኘቱ ከማን ጋር? አሁን ሙሴ ፈርዖን ጋር ሄዶ ህዝቡን ልቀቅ ለማለት ምን አገኘ? ብቃት አገኘ። ምናችሁም ሊይዘው ሊወስነው ሊገድበው አይችልም እግዚአብሔር። ለአንዳንዶቻችሁ አሁን ጊዜው ገብቶላችኋል። እግዚአብሔር በሆነ ነገር ላይ ያበቃችኋል። በዛ ላይ የበላይ ያረጋችኋል። ተሸናፊ ሆናችሁ አትገኙም። ምንስ ቢሆን ምንስ እግዚአብሔር ሙሴን ሲልከው ስሙን ቀይሯል። ፈርዖን የሚያቀው ስም ነው። ሲሄድ አንተ ሙሴ እፈልግህ ነበር፣ አሁንማ በራስ ጊዜ መጣህ፣ አስራለሁ ብሎ አሰረው። ከሱ አቅም በላይ አድርጎ ነው የላከው። ከፈርዖን አቅም በላይ አድርጎ ነው የላከው። ያንኑ ሙሴ እስካሁን ተጋጥማችሁ የተሸነፋችሁበት የህይወት አቅጣጫ ካለ እግዚአብሔር በዛው ውስጥ ሲያበቃችሁ ያንኑ ታሸንፉታላችሁ። አይዛችሁም፣ አይታገላችሁም፣ አያስቀራችሁም፣ አያደክማችሁም፣ አይወስናችሁም፣ አይገድባችሁም። ሃሌሉያ። ምንም የለኝም ማለት አትችሉም። ይቻላል? እስቲ አይቻልም በሉ። እስቲ ጊዜ ደርሷል በሉ። እግዚአብሔር የእስራኤልን ቤት የያዕቆብን ቤት በከንቱ ፈልጉኝ አላልኩም። አሁን በከንቱ ነው ዛሬ የመጣችሁት? ይሄ ቃል እናንተ ጆሮ ውስጥ ከንቱ ነው አይደለም። ስለዚህ የእናንተ ነው። እስቲ የኔ ነው ይሄ ቃል በሉ። እግዚአብሔር ያበቃኛል። አንድ ነገር በህይወታችሁ ያደርጋል። አሜን። ያደርጋል። አንድ ነገር ያደርጋል እግዚአብሔር በህይወታችሁ። አንድ ነገር ያደርጋል። አንድ ነገር ያደርጋል እግዚአብሔር በህይወታችሁ። ያበቃችኋል፣ ከፍ ያደርጋችኋል። አንድ ልጅ አገልጋይ ነው። ሁሌ የሚለው ነገር አለ። ተስፋ አይቆረጥም በሚል ነገር የሚናገራት ነገር አለች። አንዴ ለሙሽሮች ሲናገር እግዚአብሔር ቬሎም ተለብሶ ይጠበቃል። አሁን እንግዲህ ቬሎ የመጨረሻው ነው አይደል? ከሱ በኋላ ሌላ ዝግጅት አለ እንዴ? ቬሎ ከተለበሰ በኋላ ሌላ ዝግጅት አለ እንዴ? ይጠበቃል? የለም አይደል? ግን ቬሎም ተለብሶ ይጠበቃል። እዛም ጋር ተገኝቶ እግዚአብሔር ስራ ይሰራል ይላል። ቬሎ ተለብሶ ይጠበቃል ይላል እግዚአብሔር። ማለት በዛችም አለቀ በተባለውም ሰዓት እግዚአብሔር ምን ይላል ማለት ይሰራል። እስቲ እግዚአብሔር ይሰራል በሉ። ወደኔ የመጣ ነው በሉ። አንድ ነገር ነግራችኋለሁ ዛሬ ባላችሁበት ሁኔታ ውስጥ ከዛ የምትወጡበትን በብቃት የማትሸነፉበትን፣ የማትደክሙበትን፣ የማትያዙበትን፣ የማታንሱበትን እግዚአብሔር ያደርጋል። አንድ ነገር ልታደርጉ አስባችሁ አሁን ያቃታችሁ ሰዎች አላችሁ አይደል? እጃችሁን፣ ዙሪያችሁን፣ ኪሳችሁን አይታችሁ የፈራችሁ ሰዎች አላችሁ አይደል? ትልቅ ነገር አይፈልግም እግዚአብሔር። አንድ ነገር በህይወታችሁ ያደርጋል። በዛ ብቃትን ይሰጣችኋል፣ ያወጣችኋል። አይረፍድበትም እግዚአብሔር። ዛሬ ምን አለፋችሁ እግዚአብሔር ያበቃችኋል። መማር ከፈለጋችሁ ያስተምራችኋል። መግባት ከፈለጋችሁ ታገባላችሁ። ንግድ ከፈለጋችሁ ትነግዳላችሁ። ይሆን በምትፈልጉት ግን ባቃታችሁ ተወስናችሁ ተገድባችሁ ባላችሁበት ቦታ ላይ ትሆኑታላችሁ ብቻ ሳይሆን ያበቃችኋል። ከነገሩ በላይ ያደርጋችኋል። እሺ እኔ ልጠይቃችሁ፣ እግዚአብሔርን ምን ያህል ነው የምታምኑት? ምን ያደርጋል ብላችሁ ነው? እስከየት ድረስ ታምኑታላችሁ እግዚአብሔርን? ንገሩኝ እስቲ። ማመን እኮ ሁሉም ሰው እኮ ያምነዋል። ማርያምም ማርታም እኮ በኢየሱስ ያምናሉ። አንተ ኖረህ ቢሆን ኖሮ ወንድማችን ምን ባላለ ባልሞተ ማለት አሁን አይሆንም፣ አትችልም። ግን ታሞ እያለ እስከ መፈወስ ድረስ ያምኑታል። ከሞት ያስነሳል ብለው ግን አያምኑትም። አንተ ኖረህ ቢሆን ኖሮ ታሞ በህይወት በኖረ ነበር። አሁን ግን 4 ቀን ሆኖታል እኮ በስብሷል። አሁን ያምኑታል፣ ግን ደረጃ አለው። እናንተንም ልጠይቃችሁ፣ ታምኑታላችሁ? ኦፍ ኮርስ አዎ። እዚህ የተገኘ ሁሉ እግዚአብሔርን የሚያምን ነው። ግን ምን ያህል ድረስ ነው የምታምኑት? ምን ያህል ይችላል ብላችሁ ታምናላችሁ? በእናንተ ጉዳይ ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽምን ያላት እኮ አንተ እዚህ ብትሆን ኖሮ ወንድማችን ባልሞተም ነበር ብላ የዛን ያህል እኮ ምን የምትል ነች? እምታምን ነች። ግን ከዚህም ያለፈ ምን ይጠበቃል? እምነት ይጠበቅብሻል። አሁን እምነታችሁ ከፍ ይበል። እግዚአብሔር ይችላል፣ ያበቃችኋል። ባነሳችሁበት አቅጣጫ ያበቃችኋል። በጎደላችሁ አቅጣጫ ያተርፋችኋል። እግዚአብሔር ያተርፋችኋል። አሜን፣ ያተርፋችኋል።
እግዚአብሔር የወቅት ችግር አለበት? ከወቅት በታች ነው እግዚአብሔር? ከጊዜ በታች ለሆኑ ነው ወቅት ያለባቸው። ወቅት የሰው ነው፣ እግዚአብሔር ከጊዜ ውጪ ነው፣ ዘላለማዊ ነው። ጊዜ የለበትም፣ ወቅት የለበትም። ስለዚህ የሰው ወቅት እግዚአብሔር እንዳይሰራ አይከለክለውም። የእናንተን ወቅት ይቀይረዋል እንጂ የእግዚአብሔርን ችሎታ የእናንተ ወቅት አይቀይረውም። ወደ ኋላ ልመልሳችሁ። ዮሴፍ ጋር እግዚአብሔር ዮሴፍን ሊያበቃው የመጣ ጊዜ እኮ ዮሴፍ ተስፋ በሕይወቱ የቆረጠበት ጊዜ ነው። አይኑን ከእግዚአብሔር ላይ አንስቶ እባክህ በወጣህ ጊዜ እኔን ምን በለኝ፣ አስበኝ፣ አስታውሰኝ ብሎ ሰውን መጠባበቅ የጀመረበት ጊዜ ነበር። ሰውየውም ምን ያለው ጊዜ፣ የረሳው ጊዜ። በዛን ሰዓት ይገርምሃል፣ እንቆቅልሹን ፈቶ ችግሩን ፈቶ አስበኝ ባለው ሰው ላይ ራሱ አነገሰው እግዚአብሔር። ግድ የላችሁም፣ እግዚአብሔር ያበቃችኋል፣ እግዚአብሔር ያበቃኛል በሉ። እንዲሁ አይደለም ይሄን ቃል ዛሬ የምትሰሙት፣ እንዲሁ አይደለም እግዚአብሔር የሚናገረው። በተያዛችሁበት፣ በተወሰናችሁበት፣ በተገደባችሁበት፣ አቅም አልባ በሆናችሁበት አቅጣጫ እግዚአብሔር ያበቃችኋል። እስቲ ወደ ኋላ ሂዱ። ዮሴፍ የተማረ ነው እንዴ? ለመማር እንኳን እኮ እድል ያጣ ሰው ነው። አይደለም ለመማር የእናት የአባቱን ፍቅር በወጉ ያልጨረሰ ሰው፣ ያልተጠቀመ ሰው ነው። ግን ምን አደረገው? ሚኒስተር አደረገው። በጥበበኞች አገር ላይ ያልተማረን ሰው። እስቲ ሐዋርያት ሥራ ምዕራፍ 3 ላይ ልውሰዳችሁ። ከእናቱ መወለድ ጀምሮ ለ40 ዓመት ምን የሆነ ነው? ሽባ የሆነ እና የሚለምነው ሳንቲም ነው። ሳንቲም ብቻ ስለሚፈልግ አይደለም። ሰው ተጸልዮለት ሲነሳ አይቶ አያውቅም። በኢየሱስ ስም ተብሎ ሽባ ሲተረተር ራሱ ያው እነ ጴጥሮስ ሲያደርጉ አይቶ አያውቅም። እነሱንም ካወቃቸው ምኖች ናቸው? ቢያውቃቸው አሳ አጥማጆች ናቸው። በመለመን እኮ ነው ወንድሜ። ሰውየው ለምኖ እኮ ነው የበቃው፣ ሽባነቱ የቀረው። ሳንቲም ለመን አይደል? ጠየቀ። ብርና ወርቅ የለንም፣ ግን ያለንን እንሰጥሃለናል። በኢየሱስ ክርስቶስ ስም ተነሳና። ዝም ብሎስ ቢሆን ኖሮ ያልፉት ነበር አይደል? እግዚአብሔር እኮ የሚመጣበት መንገድ። ሰውየው በቃ ወዲያው የተገኘው የት ነው? ቤተ መቅደስ። መነጋገሪያ እስኪሆን ድረስ የመናገር ነገር አለው። የመናገር የመጠየቅ ነገር አለው። ጌታ ስሙ ይባረክ። ዮሴፍ የተማረ ሰው አይደለም። ገንዘብ ያለው ሀብት ያለው ሰው አይደለም። እሱ ከሄደ በኋላ እንደውም ትውልዱ በረሃብ የተመታ ነው። ግን ምን አደረገው እግዚአብሔር? አበቃው። በምን ልክ አበቃው? በንግስና። እግዚአብሔር ሲያበቃችሁ በሰው ልክ አይደለም፣ በእናንተ ልክ አይደለም፣ በራሱ ልክ ያበቃችኋል። ራሱ ነው የሚታይባችሁ። የእግዚአብሔር እጅ ነው የሚገለጥባችሁ። የእግዚአብሔር ጣት ነው የሚታይባችሁ። እግዚአብሔር ያበቃችኋል። አንድ ነገር ልንገራችሁ። ኤልያስ ወደ መበለቲቱ እግዚአብሔር ላከው። ምንድን ያለው ሲልከው? በዛ መበለት አለች፣ ትመግብህ ዘንድ ምን ብያለሁ? አዝዣለሁ ነው ያለው። በደንብ ስሙ። ሄዶ ደግሞ እሱም እንደታዘዘ በቃ እሷን አዝዣታለሁ ሂድና ከሷ ብላ ብሎ እንደታዘዘው ሄዶ እምበላው ስጪኝ ሲላት ምንድን ያለችው? የለንም፣ እኔና ልጄ ዛሬ በልተን ነገ ልንሞት ጭራሮ እየለቀምኩ ነው፣ የለኝም። ግን ምንድን ያለው? አዝዣለሁ። ማን ጋ ነው ያዘዘው? ምንም የለኝ የምትል እሞታለሁ የምትል ሴት ጋር። ለካ አይደለም እሷ ልትሞት ሌላ መጋቢ ነች፣ ትኖራለች። ከዛ ግድ የለሽም እሺ የመጀመሪያዋን እንጎቻ ለኔ አድርጊልኝ፣ ውሃ ስጪኝ ነው ያላት መጀመሪያ። እሺ ያለችው። አብረሽ ደግሞ ምን አለ? ውሃ ችግር የለም ወንዝም አለ። አብረሽ ደግሞ ምን እንጎቻ? ይሄኔ ነው ጥያቄ መጣ። አይ የለኝም፣ እችም ያለችኝ እኔና ልጄ ዛሬ በልተን ነገ ልንሞት፣ አልሞቱም ማምጪ አላት። እንደው ምን አለ አሁን ልጄ ነገ ሞቱ ሳይቀር ጠግቦ እንኳን ቢሞት አሁን ከሷው ላይ ከምሰጠው ብዙ ነገር ያመጣል። ጋገረችና አምጥታ ሰጠችው። ያለቀች ያችን አሟጣ። ከዛ ምንድን ነው ያላት? እውነት እልሻለሁ ይሄ የረሃብ ጊዜ እስኪያልፍ ድረስ ዘይት ከማሰሮ ዱቄትም ከማድጋው አያልቅም አላት። ምን መጣ ማለት ነው? እስቲ ተአምር በሉ። በአቅቷት የመጨረሻ ደረጃ ደርሳ ልትሞት ያለችን ሴት በዛ ሁኔታ ውስጥ እንዴት እንዳበቃት። እውነትም የረሃቡ ዘመን እስኪያልቅ ድረስ ዘይት ከማሰሮ አልጠፋም፣ ዱቄትም ከማድጋው። አበቃው ማሰሮውን፣ አበቃው ማድጋውን፣ አበቃው ሕይወቷን። ልትጠፋ ባለችበት እግዚአብሔር ተአምር ሰራ። ባቃታችሁ፣ በተሸነፋችሁ፣ በደከማችሁበት ነገር ላይ እግዚአብሔር ዛሬ ያበቃችኋል። እንዲህ አስቤ ነበር ገንዘብ ስለሌለኝ በቃ ተውኩ አትበሉ። በእናንተ ገንዘብ አይደለም፣ በራሱ አብቂነት እግዚአብሔር ያደርገዋል። ይሄ ቃል የኔ ነው በሉ። ወስጄዋለሁ። ተሸንፌ አልገኝም፣ ደክሜ አልገኝም፣ ወድቄ አልገኝም፣ ዝዬ አልገኝም። ያ የሰጋችሁበት፣ ያ ያነሳችሁበት ማፈሪያ ሳይሆን መነጋገሪያ ያደርገዋል ጌታ። ዮሐንስ ምዕራፍ 2ን ስታነቡት
በሰርጉም በሶስተኛው ቀን የወይን ጠጅ ምን አለ ይላል አለቀ። የወይን ጠጅ እንዳሁን ጊዜ ብርዝ አይደለም፣ ገባ ብሎ በጥበጥ አይደረግም። 6 ወር ይወስዳል ፕሮሰሱ። ከ6 ወር በፊት የተዘጋጁት ነው ቢያንስ ያ የወይን ጠጅ አለቀ ይላል። እና ደግሞ ትልልቅ ሰዎች የሚመጡበት ቀን ነው። በአጀብ ሰው ተነስቶ ያጨበጨበ ምን እያለ የሚቀበላቸው እነሱ ሲመጡ አልቋል። አሁን ያ ቤት የሰርጉ ድባብ ወደ ምንድን ነው የሚሄደው? ወደ ሐዘን ነው፣ መጨናነቅ ነው። አስቡ፣ ሰርግ እኮ የሚያምረው ሰርገኛ ሲበላ ሲጠጣ ነው አደል ወይ? ጌታ ካለ ምን ችግር አለ? ከዛ ጌታ ኢየሱስ ውጭ የተቀመጡትን አቧራ ማራገፊያ ጋኖች ውሃ ጨርሰው ነበር በእግር በእጅ በመታጠብ ጋኖቹን ምን ሙሏቸዋል። ያለቀው ግን ምንድን ነው? ሰዎቹ የወይን ጠጅ ነው የሚፈልጉት፣ የወይን ጠጅ የላቸውም። ግን ምን አላቸው? ውሃ አላቸው። ባለህ ነገር ይመጣል አልኩ። ተአምር የሚሰራው ባለህ ነገር። በሙሴ በትር እንደሰራ በዮሴፍ ህልም ሰርቶ በራሱ ህልም ሚኒስተር እንዳደረገው ባለህ ነገር እግዚአብሔር ይመጣል። አታፍሪም፣ ያበቃሻል። አትዋረጅም፣ ያበቃሻል። አትደንግጥ፣ ያበቃሃል። አሜን፣ ያበቃል። ማርያም ራሱ የወይን ጠጅ አለቀባቸው ስትል ምን አላት? ጊዜ ገና ነው አለና ከዛ እሷ ስለምታውቀው እሱን የሚላችሁን አድርጉ አለች። ታውቀዋለች ማን እንደሆነ። እሱ አብሮህ ያለው ማን እንደሆነ ካወቅ አትሸነፍም። ለፍረት አትሆንም፣ አትሆኝም። በተአምር ባለቀ ሰዓት ይመጣል። ቀድሞ አያውቅም ነበር ጌታ ጠጁ ሊያልቅ እንዳለ ያውቃል። ለምን ዝም አለ? ለምን ዝም አለ? አሁን አንዳንዶቻችሁ እዚህ ድረስ እስክትደርሱ ድረስ አያውቅም ጌታ ለምን ዝም አለ? መነጋገሪያ ሊያደርገው ነው። ቆይ በደንብ ስሙኝ። የወይን ጠጁ ሳያልቅ በላዩ ላይ ቢያስደርግ ኖርማል ነው። ማን ያውቀዋል? የወይን ጠጁ ሳያልቅ በላዩ ላይ የወይን ጠጅ ቢያመጣ ማን ተአምር ብሎ ያስባል? አለቀ እኮ ብሎ ሲነጋገር ነው እንጂ ደስ የሚለው ለተአምር። ወይኔ ጉዳችን ምን ልንሆን ነው? ምን ልንሆን ነው? የት ይገባል? አሁን ጠጅ ብርዝ አይደል? አይበጠበጥ። በቃ እንዲህ ሲሉ እኮ ነው ተአምር የሚሆነው። ባለቀ ሰዓት ጌታ መጣና ውሃውን የወይን ጠጅ፣ ፍርሃቱን ድፍረት አደረገው። አሜን በልባክ። እፍረቱን ክብር አደረገው። መነጋገሪያ ሆነ። ጌታ ስሙ ይባረክ። አሜን፣ ስሙ ይባረክ። እስቲ እግዚአብሔር በእኔ ህይወት መነጋገሪያ ያደርጋል በሉ። ከየት አመጣችሁት? ሰው ሁሉ መጀመሪያ አዲሱን በኋላ መናኛውን ያቀርባል ሰው ከሰከረ በኋላ። እናንተ ግን አዲሱን አቆይታችኋል። ምን ብላችኋል? አቆይታችኋል። እግዚአብሔር ያቆየላችሁ ነገር አለ። ተው፣ ግድ የለም፣ እመኑ፣ እመኑ። እናንተን የሚያበቃ ከፍረት የሚያድን አሸናፊ የሚያደርጋችሁ የበላይ የሚያደርጋችሁ ያዘጋጀላችሁ ያስቀመጠላችሁ ነገር አለ። ያቆየልኝ ነገር አለ በሉ። እግዚአብሔር አቆይቶልኛል በሉ። አየ እግዚአብሔር እጅ አለ ማለት ነው። አለ እኮ አለ። በቃ ኢየሱስ አለ። እናንተ ህይወት እርግጠኞች ናችሁ? ህይወታችሁ እንደ ጠጁ ቤት ማን ነው? እንደ ምኑ ቤት? እንደ ሰርጉ ቤት ይሆናል። ያምራል፣ አታፍሩም፣ ይገለጣል። ደግሞ በጣም የሚገርመው እኮ ጌታ ለመጀመሪያ ጊዜ ምን አደረገ ይላል? ተአምር። እንደዛ አይነት ተአምራትም ሆኖ አያውቅም። ያልተለመደ ነገር በእናንተ ይጀምራል።